ሰላም ወደ ቻናሉ በሰላም ተመለሳችሁ። እኔ ናታን እባላለሁ። በዚህ ቻናል ስለ የተለያየ ቢዝነሶች እንደዚሁም የተለያየ የስኬታማ ሰዎች ታሪክ፣ የቢዝነሶችን ታሪክ እናወራለን። ከዛም በተጨማሪ ደግሞ በዚህ አሜሪካ ውስጥ የሚገኙ ብዙ ሰክሰስፉል የሆኑ ሰዎች ፖድካስት እንግዳ እየጋበዝናቸው ስለነሱ ተሞክሮ፣ ስለነሱ ላይፍ እናወራለን። እንዲህ ኮንቴንት ወዳላችሁ ብለን ተስፋ እናደርጋለን። እዚህ ውስጥ ደግሞ የምትማሩትም ለራሳችሁ የምትጠቀሙበት ይኖራል ብዬ ተስፋ አደርጋለሁ። እዚህ አይነት ነገር የምትወዱ ከሆነ ላይክ፣ ፎሎ እና ሰብስክራይብ አድርጉ። ጊዜያችሁን ሳልገል በፊት የዛሬን ቶፒክ ላውራላችሁ። ዛሬ የምናወራው ስለ ኢሎን ማስክ ነው። So we're going to talk about የኢሎን ማስክ ስኬት ጉዞ። ኢሎን ማስክ ማን ነው? እዚህ ደረጃ እንዴት ደረሰ? ሀብታም ሆኖ ነው የጀመረው? ምንድነው ታሪኩ የሚለውን በደንብ እናወራለን። ከሱስ መማር የምንችለው ኢቨን የቢዝነስ ሀሳቦችን ኢትዮጵያ ውስጥ ኢምፕሊመንት ማድረግ የምንችላቸው አሉ ወይ የሚለውን በዚህ ቪዲዮ እናወራለን። ስለሌላ ስኬታማ ሰው ታሪክ መስማት ፈልጉ ከሆነ ኮሜንት ሴክሽኑ ላይ አውሩ። ከዚህም በኋላ ያለው ሜሮን ታብራራልናለች። እስከ መጨረሻ ድረስ ተከታተሉ። ሰላም እንዴት ናችሁ? ዛሬ በፕሮግራማችን የምናየው የዓለማችን ትልቁ ፈጣሪና ባለሀብት ከሆኑት መካከል የኢሎን መስክን ታሪክ ነው። የምናየው ተራ የንግድ ስኬት አይደለም። ይልቁንም አንድ ሰው በልጅነቱ ያየውን የሩቅ ዓለም ህልም እንዴት እውን ማድረግ የሚችልበትን መንገድ ነው። I had no money whatsoever. I was working, doing research in Silicon Valley on a completely different subject and trying to start this company at the same time. የኢሎን መስክን ስም ስንሰማ ብዙ ጊዜ ትልልቅ ኩባንያዎች፣ ቢሊዮን የሚቆጠር ሀብትና ማርስ ላይ ሰው የማድረስ ህልም ወደ አእምሮችን ይመጣል። ግን ያ ብቻ አይደለም። በ1971 ዓ.ም በደቡብ አፍሪካ የተወለደው ኢሎን መስክ በልጅነቱ እጅግ ጎበዝና ብቻውን መሆን የሚያዘነብል ልጅ ነበር። የትርፍ ጊዜውን የሚያሳልፈው በመጫወት ሳይሆን መጽሐፍ በማንበብና ኮምፒውተሮችን በመመራመር ነበር። በ12 ዓመቱም ራሱ የፈጠረውን ብላስተር የሚል ስያሜ ያለውን የቪዲዮ ጨዋታ ሊሸጥ ችሏል። ደቡብ አፍሪካ ለትልልቅ የቴክኖሎጂ ለውጦች ምቹ አይደለችም የሚል ጽኑ እምነት ስለነበረው ወደ ካናዳ፣ ቀጣይም ወደ አሜሪካ ትምህርቱን ለመማር ሄዷል። በአሜሪካ በፔንሲልቫኒያ ዩኒቨርሲቲ የትምህርቱ ክፍያ ለመክፈል ሲል የተለያዩ ስራዎችንም ሰርቷል። ለተማሪዎች ኮምፒውተር እንዲሁም ፒዛ በመሸጥ ራሱን ያስተዳድር ነበር። ኢሎን ለፒኤችዲ ትምህርት ስታንፎርድ ዩኒቨርሲቲ ከገባ በኋላ በ2 ቀን ውስጥ አቋርጧል። ይህም የኢንተርኔት እድገት በጣም ፈጣን እንደሆነ ስለተሰማውና ጊዜ ማጥፋት ስላልፈለገ ነበር። ከወንድሙ ጋር በመሆን ዚፕቱ የተባለ ኩባንያ መሰረቱ። ሀሳቡ ቀላል አልነበረም። የጋዜጦችና ማስታወቂያዎችን ወደ ኦንላይን ማምጣት ነበር። ይህንን ሀሳብ ሲጀምሩ ገንዘብ ስላልነበራቸው በቢሮአቸው ውስጥ አንድ ትንሽዬ ክፍል ውስጥ ያድሩ ነበር። ጠንክሮ ከመስራት ውጪ አማራጭ ያልነበረው ኢሎን በ1999 ዓ.ም ድርጅቱን በመሸጥ ከ$22 ሚሊዮን በላይ አገኘ። ባገኘው ገንዘብም x.com በኋላም ፔይፓል የተባለ ባንክ መሰረተ። በ1999 ዓ.ም የባንክ አገልግሎት በኢንተርኔት ለመስጠት መሞከር የማይታሰብ ነበር። ያም ሆኖ የኦንላይን ክፍያን ቀላል አድርጓል። ፔይፓልን በ2002 ዓ.ም ሲሸጥ ኢሎን ወደ $165 ሚሊዮን የሚጠጋ ገንዘብ አገኘ። John, the fastest car in the world. I could go and buy one of the islands in the Bahamas and turn it into my personal fiefdom. Wow. በ2002 ዓ.ም የኢሎን ግብ ሰውን ወደ ማርስ እንዲሄድ ሮኬትን ርካሽ ማድረግ ነበር። ሮኬት በጣም ውድ ነው የሚል የባለሙያዎች አስተያየት ቢሰማም ለምን ውድ ሆነ ብሎ ራሱን በመጠየቅ ጥሬ ዕቃዎችን በራሱ ማምረት ከጀመረ በኋላ ስፔስ ኤክስ የተሰኘ ድርጅት መሰረተ። የመጀመሪያዎቹ 3 ሮኬቶች በተከታታይ በሆነ መንገድ ሲቃጠሉ ሁሉንም ገንዘብ አጥቶ ነበር። ይህም ያገኘውን ገንዘብ በሙሉ የመክሰር አደጋ ውስጥ ገብቶ ነበር፣ ግን አላቆመም። በአራተኛው ሙከራ ስኬት ያገኘው ኢሎን የናሳን ውል ሊፈራረም ችሏል። ይህ የማይበገር ጽናቱ ትልቅ ሚስጥሩ ነው። በ2004 ዓ.ም ሌላው የኢሎን ትልቅ ዓላማ ፕላኔቷን ማዳን ነበር። እሱ የተመለከተው ነዳጅ ለዘላለም ስለማይዘልቅ ከባቢ አየርንም እያበላሸ ስለሆነ መፍትሄው የኤሌክትሪክ መኪና ነው የሚል ነበር። በወቅቱ የኤሌክትሪክ መኪና ማለት ለአብዛኛው ሰው ፈጣን ያልሆነ ውበት የሌለው እናም ቻርጅ ለማድረግ እጅግ ብዙ ጊዜ የሚወስድ ነበር። ኢሎን በዚህን ጊዜ የኤሌክትሪክ መኪናዎች ፈጣንና ውብ መሆን አለባቸው በማለት በመጀመሪያ ሮድስተር የተሰኘውን የስፖርት መኪና ያስጀመረውም ለዚህ ነበር። ዋናው ዓላማውም የኤሌክትሪክ መኪና ከቤንዚን እንደሚበልጥ ለማሳየት ነበር። በተለይ ሞዴል 3 የተሰኘውን የመኪና ምርት ሲጀምር ፋብሪካው ትልቅ ችግር ውስጥ ወድቆ ነበር። ኢሎን በነዛ ጊዜያት ውስጥ በገንዘብም ሆነ በስሜት ከፍተኛ ጫና ላይ ነበር። በነዛ ጊዜያት ውስጥ እኔ እዚህ ካለው አብረን ችግሩን እንፈታዋለን በማለት ለሰራተኞቹ መልእክት ያስተላልፍ ነበር። ቴስላ ይከስራል ብለው በሚያምኑበት ሰዓት የኢሎን የማያቋርጥ ትግሉ ዛሬ ቴስላ የመኪና ብቻ ሳይሆን ቀዳሚ የቴክኖሎጂ ድርጅት አድርጎታል። ስለዚህ ከዚህ ምን እንማራለን? አንደኛ ትልቅ ችግር ፈቺ መሆን።
ኤለን ሮኬት የሰራው ሀብታም ለመሆን ሳይሆን የሰው ልጅ በአንድ ፕላኔት ላይ መወሰን የለበትም የሚለውን ችግር ለመፍታት ነው። ስለዚህ የምንሰራውን ንግድ ስንጀምር ከመጀመራችን በፊት ይሄ ሀሳብ የሰውን ህይወት እንዴት ይለውጣል የሚል መሆን ይኖርበታል። ሌላኛው አለመተው። ትልቁ የስኬት ሚስጥር ጽናት ነው። መውደቅ ማለት የሂደቱ አካል ነው። ስህተትን እንደ ግብረ መልስ ወይም ፊድባክ መጠቀምና በፍጥነት ማስተካከል ይጠይቃል። ትልቅ ነገር ማለም፣ ከስር መጀመር፣ በፍጹም አለመተውና ዓለምን የሚለውጥ ነገር መፍጠር ተምረናል። እንደዚህ አይነት ሀሳብ አስተያየት እንዲደርሳችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። When you had that third failure in a row, did you think, I need to pack this in? Never. Why not? I don't ever give up. I mean, I'd have to be dead or completely incapacitated